ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለተ ቅዳሜ የዕለቱን መረጃ ወደ እናንተ ለማምጣት እንግዲህ ተሰይመናል ከፓስተር አለማየሁ ጋር። እንግዲህ በሰሞኑ ደግሞ የተሰማ ያለው በዓለማችን ላይ በጣም አነጋጋሪ የሆኑ ክስተቶች በርካታ በዓለማችን ላይ ያሉ የስነ ፍጻሜ ምሁራኖች ጭምር እያሳሰበና መነጋገሪያ የሆኑ ጉዳዮችን በተደጋጋሚ ወደ እናንተ እያመጣን እንገኛለን። ዛሬም በከፍተኛ ደረጃ እነዚህ ጉዳዮች በዓለማችን ዙሪያ አነጋጋሪ የሆኑ መጥተዋል። ይሁንና እኛ ይህንን በሰማን ጊዜ ራሳችንን እንድንፈትሽና ቆም ብለን እየሄድንበት ያለውን መንገድ እንድናስተውል እንድናስብ የሚያደርግ የማንቂያ ደወል ስለሆነ በጥንቃቄ እንድትሰሙን በጌታ ፍቅር እናሳስባለን። አሁን እንግዲህ ይህን መረጃ ወደ እናንተ የምናመጣበት ጊዜ ስለሆነ በድጋሚ ትኩረታችሁ ወደኛ እንዲሆን እናሳስባለን። መልካም ጊዜ እንዲሆንልን እንመኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ እነዚህ መረጃዎች ሊያቀብለን ፓስተር አጠገቤ ይገኛል። እግዚአብሔር ረድቶት በእነዚህ ጉዳዮች ላይ በከፍተኛ ትጋት መረጃዎችን እያሰባሰበ ያነቃን እንግዲህ እየተጋ ይገኛል። በቀጥታ ወደ መረጃው ከመሄዴ በፊት ሰላምታ ላቅርብና በቀጥታ መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? ደህና ነው? እግዚአብሔር ይመስገን። እንግዲህ ፈረንጆች እንደሚሉት ክሪቲካል ታይም ይላሉ። በጣም አሳሳቢ ወቅት ላይ እንደ ክርስቲያን እንግዲህ እኔ በበኩሌ እየተሰማኝ ይገኛል። አንተም እንደዚሁ እንግዲህ በዓለማችን ላይ ያሉት በአብዛኛው ስነ ፍጻሜ ላይ ያሉ ሊቃውንቶች ይህን ጉዳይ እያራገቡት ይገኛሉ። እስኪ መረጃህን አቅርብና እንወያይበታለን። እንግዲህ እኔ ምን መሰለህ የሚገርመኝ በጣም አሁን አለርት የሆኑ በአሜሪካም ይሁን በካናዳ በአውሮፓም ክርስቲያን መሪዎች አሉ። በትናንትናው ዕለት እያየው ነበረ፣ ዳሰስ እያረኩኝ ነበርና አለርት ሆነው ይህንን ጉዳይ ለህዝባቸው ለማሳወቅ እየጣሩ ነው ያሉት። ነገር ግን ኢትዮጵያ ውስጥ ያለችው የቤተ ክርስቲያን መሪዎች ገና አሻሻ ገዳሜ የሚባል አይነት ነገር ላይ ነው ያሉት። ምንም ነገር የገባቸውም አይመስለኝም፣ እየተረዱትም አይመስለኝም። ቢረዱ ቢገባቸው ይደነግጣሉ፣ ለህዝባቸው ለማሳወቅ ይወጡ ነበረ። ነገር ግን ዓለም እኮ አሁን እየፈራረሰች ነው፣ በጣም የሚገርም ሁኔታ እየፈራረሰች ነው። እና በትናንትናው ዕለት በዳቦስ እየሆነ የነበረው ነገር ዓለምን ያስደነገጠው፣ መላ ዓለምን ያስደነገጠው እና ምን እየሆነ ነው የሚለውን ነገር ስትመለከት በእርግጥ መጽሐፍ ቅዱስ አስቀድሞ የተናገረው ነገር ነው እየሆነ ያለው። ነገር ግን ይሄ መጽሐፍ ቅዱስ አስቀድሞ የተናገረው ነገር እየሆነ ያለውን ነገር እንዴት ነው ልናስተውል ያልቻልነው? ምንድነው አይናችንን የጋረደው? እንዴት ነው አይኖቻችን ላይ ሞራ ተደረገ? መንፈሳዊ ነገሮቻችን ላይ ሞራ ተጋርዷል? ግርዶሽ አለው? ለምንድን ነው ልናስተውል ያልቻልነው የሚል ለእኔ ከባድ ጥያቄ ነው። በጣም ከባድ ጥያቄ ነው። ምክንያቱም የትናንትናው ስብሰባ ብዙዎችን ያነቃቸው፣ ብዙዎች የመጽሐፍ ቅዱስ መምህራኖች፣ ታላላቅ ስኮላሮች አይተህ ከሆነ ሆት ሆነው ነበር ይናገሩ የነበሩት እና ዓለም ወደ መጨረሻ ወደ መጠፋፋቱ እያመራች እንደሆነና ይሄ ነገር ቀላል ነገር እንዳልሆነ እያመለከተ ነው ያለው። እና ምንድነው የሆነው? እንደው ከንትን ልጀምርልህ። ስለ ተባበሩት መንግስታት ድርጅት ዶናልድ ትራምፕ ከተናገሩት ጋዜጠኞች ጠይቀዋቸው ከተናገሩት ልጀምርልህ። ትራምፕ
አድርገዋል ያሉት ነገር እያደረጉት ነው ያሉት። እና ምንድነው ስለ ተመድ ምን ያስባሉ ተብሎ በተጠየቁ ጊዜ ተመድ በመፍረሱ የአሜሪካን ጥቅም የሚያስከብር በማፍረስ የአሜሪካን ጥቅም ድርጅት የሚያስከብር ድርጅት እየመሰረቱ ነው። ትራምፕ እየተናገሩ ያሉት የተባበሩ መንግስታት ኖረም ፈረሰም አያገባኝም በማለት ተናግረዋል። የሚገርም ነው እንግዲህ ዓለምን አሁን እስካሁን ድረስ ገብተዋል። ዓለምን በቻርተር በህግ አስሮ የያዘውና ዓለም አቀፍ ድርጅቶች በተለይ የተለያዩ ዓለም አቀፍ ድርጅቶች እዛ ውስጥ ያሉ የሰላም አስከባሪን የሚመሩት የጤና ድርጅት፣ የትምህርትና የህፃናት እንደነ ዩኔስኮ የመሳሰሉት ዓለም አቀፍ የጤና ድርጅት ብዙ ናቸው፣ ከ60 በላይ ናቸው። እና ምንድነው በእርግጥ አሜሪካ አስቀድማ ከነዚህ 60 ድርጅቶች ወጣለች። አንዷን አቁማለች፣ ወጣለች። መውጣቷንም በግልጽ ነው የተናገረችው። በትናንትናው ዕለት ደግሞ በስዊዘርላንድ ጄኔቭ የጤና ድርጅት ወይም የዓለም ጤና ድርጅት ዶክተር ቴዎድሮስ አድሃኖም ከሚመሩት ባንዲራቸውን አውርደዋል። በትናንትናው ዕለት ሙሉ ለሙሉ መውጣታቸውን አሳውቀው ባንዲራቸውን አውርደዋል። ይህም የሆነበት ምክንያት የራሳቸውን የጤና ድርጅት እየመሰረቱ ስለነበረ ነው። አንድ በጤና ድርጅት ዙሪያ ላይ አንድ የመሰረቱ ድርጅት አለ እና 20 ሀገሮች አባል ሆነውበታል ይመስለኛል። ኢትዮጵያን በቅርብ በጤና ጉዳይ ላይ ከአሜሪካ ሰዎች ጋር የተፈራረመችው ነገር እንዳለ ተመልክቻለሁ። ልክ ነው። እና ዓለም ወዴት ነው እየሄደ ያለው የሚለውን ነገር ከዚህ ልነሳል ብዬ ነው። እንግዲህ ዶናልድ ትራምፕ በትናንትናው ዕለት ባደረጉት እንትን አዲስ የዓለም ስርዓት ወደ እናንተ እየመጣ ነው ብለዋል። ምንድነው የአዲሱ የዓለም ስርዓት? እንግዲህ ይሄ አዲስ የዓለም ስርዓት እንደሚመጣ እናውቃለን። እኔም አንተም ሁላችንም የምናውቀው ነገር ነው እና ነገር ግን እኔ የገረመኝ ምንድነው በትናንትናው ዕለት እንደው እሳቸው ያሉት ነገር በቅርብ ስለሆነ የሰላም ቦርድ የሚለው ነገር የተነሳ በትናንትናው ዕለት እንትን ይሆናል ብዬ አልጠበቅኩም፣ ይመሰረታል ብዬ አልጠበቅኩም። እና በትናንትናው ዕለት በዳቦስ ስዊዘርላንድ ዳቦስ ምሽት ላይ ይህንን አውጀውታል። እሳቸው በይፋ ነው ያወጁት፣ በይፋ አውጀዋል። በዚህ በይፋ ማወጅ ስርዓቶች ላይ ብዙ የአውሮፓና የተለያዩ ሀገራት ተገኝተዋል። መገኘታቸው ያው እዛ ነበሩ። የተለያዩ የኢኮኖሚስት ሰዎች፣ ዲፕሎማቶች፣ ታላላቅ የቢዝነስ ኮርፖሬትን ማኔጅ የሚያደርጉ የሀብታሞቹ ባለቤቱ እነ ቢል ጌት ሳይቀሩ እነ እንትናማ ነው ኤለን መስክ ሳይቀሩ ነበሩ እዛ ላይ እና አውጀውታል። እና በዚህ ቦርድ ለመግባት ከዚህ በፊት እኛ ያነሳነውን ነገር ነው ያነሱት። ለመግባት እና ቋሚ አባል ለመሆን $1 ቢሊዮን ይከፍላል። ለ3 ዓመት በድምፅ የመሻር መብት ይኖረዋል። ያ የቦርዱ አባል የሆነው ለ3 ዓመት ብቻ። ከ3 ዓመት በኋላ ሊጠይቅ ነው ማለት ነው። እሱ ብቻ አይደለም እንዶ ፓስተር፣ እኔ በጣም እየገረመኝ እኮ ስለመጥ ልክ እንዳንተው እኔም በዚህ ሰዓት ይሆናል ብዬ በፍጹም አልጠረጠርኩም ነበር። በተደጋጋሚ በዚህ በ2030 አጀንዳ በዜናም ሽፋንም እኔም አንተ በደንብ አድርገን አውርተናል። ከገረመኝ ነገር ውስጥ አንዱ አሁን አንተ ደግሞ አዲስ መረጃም ነግረህናል። የዓለም የጤና ድርጅት ባንዲራውን አወረደ ስትል ይሄ ወርልድ ኢኮኖሚክ ፎረም እሳቸው የተገኙበት መድረክ አጀንዳ እንዳለው ታውቃለህ። 2030 ወደ 17 አጀንዳዎች ነው ያሉት እና ከ17ቱ አንዱ የዚህ የጤና ድርጅትን ኦን ማድረግ ነው። ከዛ ውጭ ደግሞ በትላንትናው ዕለት ይሄ ፒስ ቦርድ ብለው የሰየሙት እንትን በ16ኛው ዘርፍ ላይ የዓለም ወርልድ ኢኮኖሚክ ፎረም የ2030 አጀንዳ ተብሎ የተቀመጠው አንዱ ቻርት የዚህ የፒስ ኤንድ ሴኩሪቲ እንትን ነው በ16ኛ ዘርፍ ላይ ነው እና በጣም የሚገርም ነው ፓስተር። አሁንም ምንድነው መሰለህ በዚህ ፒስ ሴኩሪቲ ህብረት ውስጥ የሚሰማራ ከአሜሪካ ጋር ወታደራዊና ዲፕሎማሲያዊ ህብረት ይኖረዋል። ማንኛውም ወታደራዊና የዲፕሎማሲ ሽፋን ያገኛል። ማግኘት ብቻ አይደለም፣ በዓለም ላይ በሚደረገው አሁን ህብረቱ ውስጥ ባሉ ሀገሮች ብቻ አይደለም
እዚህ ህብረት ውስጥ ባሉት ብቻ አይደለም፣ ከህብረት ውጭ ባሉ አገሮች ላይ በሚወሰን ውሳኔ ድምፅን በድምፅ የመሻር መብትና የመወሰን ስልጣን አለ። ይገርማል። ሌላው አያስፈልግም ማለት ነው። ገብቶሃል? አለው ነው ያሉት። እና እንትኖቹን ቦርዶቹን አባላቶቹን የሊቀመንበሩን ተግባር ወደ በኋላ ልተንትልልህ። ይህንን ጉዳይ ቻይና እና ኢራን አጥብቀው አውግዘውታል። ቻይናና ኢራን። ቻይና ያለችው ምንድን ነው? ድሆች አገሮችን ሆን ብሎ ለመጨፍለቅና በራስ ስር ለማስተዳደር ለመግዛት የተፈጠረ ድርጅት ነው ያለችው። ቻይና የተፈጠረ ድርጅት ነው፣ መቼም ቢሆን አንቀበለውም፣ አባልም አንሆንም። ያው ዞሮ በሂደት የምናየው ነው። ኢራንም ያንን ቻይና ያስተጋባችውን ነው ያስተጋባችው። ከዚህ ለየት ያለ ፌዝ የተሞላበት ግን ጥልቅ የዲፕሎማሲ መውጊያ የሆነ ያለችው ራሽያ ነች። ራሽያ እንቀበላለን፣ ግን የምንከፍለውን $1 ቢሊዮን ከዛ ማዕቀብ አድርጋችሁ ከያዛችሁብን ክፈሉ፣ ውሰዱ። ስላቅ ነው። እንደውም ብዙ ዲፕሎማቶች የፑቲንን ጥበባዊ ብልጠት ያዘለና አቅምን የገለጠ የዲፕሎማሲና የፖለቲካን አቅም የገለጠ ድርጊት ነው ያደረጉት ነው የሚባለው። እሱ ልክ ነው። ለምንድን ነው ስትል አልተቃወሙ፣ ደግፈው ገብተዋል እንዳትል አይፈልጉትም። በሩቅ ግን አርጉት እስቲ እንደዚህ መጀመሪያ ማዕቀቡ ጋር እና የሚለው ነገር አንስተዋል። ይህ ድርጅት የዓለምን ስርዓት ለማፈራረስ ሆን ተብሎ ዓለምን ለሁለት የከፈለ ሆኗል። የተባበሩት መንግስታት ድርጅትን ለማፍረስ ሆን ተብሎ የተፈጠረም ዓላማውን ዓለምን ወደ ለየለት ትርምስ የሚያመጣ ነው ያሉት። ወደ ለየለት ትርምስ የሚያመጣ ነው። ማነው ትርምሱን የሚፈልገው? ምንም ጥያቄ የለም። አሁን ይሄ ድርጅት ዋና ሐሳቤው አውሬውን ለማምጣት ነው። በጣም የሚገርመው አሁን ለአድማጮቻችን ልንነግር የምንፈልገው ብዙ ስኮላሮችን በትናንትናው ዕለት ሲናገሩ የነበረበት የዓለም ፍጻሜ መድረሱ ጫፏ ላይ መሆናችንን ያረጋገጠ ድርጅት ነው ያሉት። እንደው እና ይሄ ድርጅት ውስጡ ሐሰተኛው ክርስቶስ ሊኖር ይችላል። ምንም ጥያቄ የለውም። ለምሳሌ የቦርዱ ሊቀመንበር በቋሚነት ነው፣ ቋሚ ነው፣ አይቀየርም፣ አይለወጥም፣ አይሻርም ሞት ካልወሰደው በስተቀር። እሱም የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ በሁለት መንገድ ነው እዛ ድርጅት ውስጥ ያሉት። አንድ እንደ ፕሬዚደንትነታቸው አሜሪካን ወክለው፣ ሁለት የመስራች ስለሆኑ ዋና ሆኖ ይቀጥላል። ከፕሬዚደንትነታቸውም ቢወርዱ መስራች ስለሆኑ ዋና ናቸው። ላይክ ዛት አየህ አይደለ? ሂደቱ የዛሬ 3 ዓመት ከስልጣን ይወርዳሉ፣ ይጨርሳሉ በጉልበት ካልቀጠሉ በስተቀር። እንዲሁም የመጨረሻው ፕሬዚዳንት እሳቸው ናቸው እየተባለ በጣም በሰፊው ይወሳል እና በሚቀጥለው ግን ከወረዱም በኋላ የዚህ የሰላም ቦርድ ዋና ማን ናቸው? እሳቸው ዶናልድ ትራምፕ ናቸው። ይሄ እንግዲህ ምንድን ነው የሚያመላክተው? እንመጣበታለን። እኚህ ሰው ለምሳሌ የቦርዱን አባላት የመሾም ምስረዝ ስልጣን አላቸው። በቦርዱ የሚዘጋጀው ማንኛውንም መመሪያ የማጽደቅ የመሰረዝ ስልጣን አላቸው። ቦርዱ ውስጥ በዋናነት 7 ናቸው። ከ7ቱ ግን ያው ጀራርድ ኩሽነር እንዳለበት ይታወቃል። እኔም አንተ የምናውቀው ነው። ከነሱ ውጪ የቀድሞ አሳሳቢው ሰው ማለት ነው። የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌየር በተለይ በዳቦስ ፎረም በዚህ ፎረም ላይ ዋና ዋና አጀንዳዎችን በማርቀቅና በዓለም ዙሪያ ላይ ዋናው ተዋናይ ማለት ነው። ለምሳሌ ዲጂታል እንትኖች እንዲስፋፉ ከሚያደርጉና ከሚመሩ ዋናው ሰው ማለት ነው። ዲጂታል አይዲዎችን ማለት ነው። ሁለተኛው የዓለም ባንክ ፕሬዚዳንት ዳይሬክተር
አጆያ ቦንጎያ የሚባሉት እሳቸው የዚህ ቦርድ አባል ናቸው። እንግዲህ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የዚህ የቦርድ አባል ናቸው። ጄራርድ ኩሽነር የዚህ የቦርድ አባል ናቸው። ተመልከት፣ የቦርድ አባል ይሁን እንጂ ቦርዱን ደግሞ የሚሰበስብ እዛ ውስጥ አለ፣ አልታወቀም እስካሁን። 7 ናቸው የቦርዱ አባላት። እሳቸው የሰላም ቦርዱ ዋና ናቸው። ቦርዱ ደግሞ 7 ነው። ስለዚህ እነዚህን የቦርድ አባላትን ራን ሊያደርግ የሚችል የሚሰበስብ አካል ማን እንደሆነ አልታወቀም። ፕሬዚዳንቱ ይሁን ወይ ሌላ ስውር አካል አልታወቀም። አዎ ተሾመዋል። እንግዲህ የሰላም ቦርድ የተሾመውትን ብዙዎችን እንግዲህ በግልጽ ወደፊት ይፋ የሚያደርጉት ይሆናል ብለን እናስባለን። ግን የራሱ የሰላም ቻርተርና እቅድ አጀንዳ እንዳለው ታስቧል። ያን እቅድ አጀንዳ በዓለም ላይ የሚፈጽሙት ነው። ይህ እቅድ አጀንዳ ምንድን ነው ስንል የአውሬውን መምጣት የሚያፋጥንና በተለይም በጋዛ ለሐሰተኛው ክርስቶስ የሚዘጋጀውን ምርጡን ስፔሻል ከተማ መመስረትና የቤተ መቅደሱን የመጨረስ ጉዳይ ነው። እሷ በስውር ነች፣ አልተነሳችም። ያልተነሳችበት ምክንያት ያለቀ ጉዳይ ስለሆነች ነው እና በዋናነት እሷ ነው ያለው። አሁን እንግዲህ ሁልጊዜም ተመልከት፣ ሴጣን ሲመጣ የሰላም አባት ነኝ ብሎ ነው የሚመጣው፣ ግን የሰላም አባት አይደለም። ተመልከት፣ ሰላምን ለዓለም ልሰጥ። ይሄ ቦርድ ምንድን ነው የሚባለው? የተባበሩት መንግስታት ድርጅት ነው የሚባል አይደለም። የዓለም መንግስታት ማህበር ነው የሚባል አይደለም። የዓለም መንግስታት ህብረት ነው፣ የሰላም ቦርድ ነው የሚባል። የሰላም ቦርድ የተባለው ምንድነው? ከዚህ ውስጥ ሰላምን ሊያመጣላችሁ መጣው ብሎ ብቅ የሚለው አውሬው ከዚህ ውስጥ ነው። ሰላምና ደህንነት እያለ ማለት ነው። አዎ ሰላምና ደህንነት እያለ የሚመጣው ከዚህ ውስጥ ነው። ምን ጊዜ አሁን ዓለም በዚህ ቦርድ ምክንያት ትተረማመሳለች። ጦርነቶች ይካሄዳሉ። የኢኮኖሚ ክራይሲስ ይደርሳል። ጫናዎች በዓለም ላይ ይመጣሉ። ያልታሰቡ ያልታቀዱ ነገሮች ሁሉ ይከሰታሉ። እነዚህ ነገሮች በሚከሰቱበት ጊዜ ልክ መጽሐፍ ቅዱሳችን የራእይ መጽሐፍ ላይ እንደሚናገረው፣ ዳንኤል መጽሐፍ ላይ እንደሚናገረው ምን ያደርጋል? ብቅ ይልና ሰላምን የምሰጣችሁ እኔ ነኝ ይላል። ሰላም አባት እኔ ነኝ ይላል። ገብቶሃል? አዎ ዓለም እንዲያምነው በአንድ ጊዜ ዓለምን ዙሪያ አስተባብሮ ሰላም ያደርጋል። ከብዙ ሀገሮች ጋር ይፈራረማል፣ ኪዳን ያደርጋል። ተመልከት፣ በኢየሩሳሌም መቀመጫውን ያደርጋል፣ ቤት በመቅደሱ። ለምን? አይሁዶች አጨብጭበው ክርስቶስ ኢየሱስ መጣ ብለው ይቀበሉታል። መውጫውን ግን በደንብ አደራጅተውለታል። አሁን አየህ፣ በደንብ አደራጅተውለታል። የሚገርምህ የዚህ ድርጅት ዋና መስሪያ ቤት ራሱ የሚሆነው ጋዛ ውስጥ ነው። የእሱ እኮ ነው የሚገርመው እኮ በጣም አስገራሚ ጉዳይ እኮ እሱ ነው እኮ ጋዛ ውስጥ ነው የሚሆነው። እቅድ የተደረገው ስማርት ሲቲ የተባለው። አዎ። ስለዚህ ቆይ በኖርማል ብታስበው ምን አስጨነቃቸው ጋዛን ለመገንባት? ለምን በቃ ሰላም አድርገውት ራሱ ህዝቡ ሰርቶ ለምን አይኖርም? ትክክል። ሪቨርስ ሳይድ ስታየው እኮ ነው። ምንም ጥያቄ የለውም። ለምን አይኖርም? ምን አስጨነቃቸው? ምንድነው እዛ ጋ ያስፈልገው? ግልጽ ነው። አንዱም እንዳልከው የዚህ አውሬው መንበር የሚቀመጥበት ማሳለጫ ነው። ሁለትም ደግሞ ያው እንግዲህ በተለያየ አጋጣሚ እንቅፋት የገጠመው የዚህ መቅደሱ ግንባታ ጉዳይ ማለት ነው። ለዚህ እኮ ነው ኢየሩሳሌምና ጋዛ እንዳይሆኑ ይሆናሉ የሚለው እኮ መጽሐፍ ቅዱስ። በአርሜጌዲዮን ጦርነት እኮ ያቺን ሲቲ ማውደም ነው፣ ኢየሩሳሌም ማውደም እኮ ነው። ለዚህ እኮ ነው በአርሜጌዲዮን ጦርነት ጊዜ ኢየሱስ መጥቶ በስትንፋሱ የሚያጠፋቸው። ከዛ ተነስቶ እኮ ነው። ስለዚህ አሁን ምንድን ነው ትናንት ዓለምን ያስደነገጠው ምልክት በመጽሐፍ የተጻፈው ነገር ኦፊሻሊ 7ቱ ይፋ ሲሆኑ ኢስኮንሸስ አሁን የሆነ ነገር እየመጣ ነው። ፍሬን መያዝ አለበት። አዎ ሬዲ መሆን አለበት። ብዙዎቹ ስኮላሮች ያሉት ትናንትና ቤተ ክርስቲያን አልተዘጋጀችም፣ አልነቃችም፣ ተጋርዶባታል፣ ተሸፍኖባታል።
ነገርን ከምድር ጋር እያያያዘች ነው ያለችው። ከምድር ጋር ከዚህ አፈር ጋር ከዚህ ሊትራል ከሆነ ነገር ጋር እያያያዙ ነው ያሉት። ግን አይደለም። እየተደረገ ያለው መንፈሳዊ ሥራ ነው። የጨለማው ኃይል በኃይልና በስልጣን እየሰራ ነው ያለው። ቤተ ክርስቲያን አሁን ነው መንቃት ያለባትና ነፍሳትን ተናጥቃ ለክርስቶስ ኢየሱስ ምጽአት መዘጋጀት ያለባት አሁን ነው እላለሁ። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን በመደገፍ ከጎናችን እንድትቆሙ በጌታ ፍቅር እንጠይቃችኋለን። ከቻልን ማምሻውን ላይ 12 ሰዓት ይቀጥላል ስርጭት አለን። ከቻልን አንድ ሰበር ዜና ይኖራል። ማምሻው ላይ ይዘንላችሁ ልንቀርብ እንችላለን። ካልቻልን ደግሞ በነገው ዕለት ይዘን እንቀርባለን። ጌታ ጸጋ ሰላም ይብዛላችሁ። ተባረኩልኝ፣ ኑሩልኝ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ አንዳንድ ጉዳዮች ያው ምን መናገር እንዳለብህ ግራ ይገባህልና በእውነት በጣም አሳሳቢ ጊዜ ላይ እንዳለን በቃ ልክ አንድ መኪና ቀይ መብራት ሲበራ ጥሶ ከሄደ ምን ሊደርስበት እንደሚችል ይታወቃል። ልክ እንደዛው ቆመን ግራና ቀኛችንን አይተን ወዴት መዳረሻችን እንደሆነ አሁን ላይ ካላሰብን በጥድፊያ ነው ነገሮች እየሄዱ ያሉትና ውድ አድማጮቻችን እንደው አደራ ማለትም እንወዳለን። እንደ አንድ መንፈሳዊ ተቋም ይሄ በጣም አሳሳቢ ጊዜ ስለሆነ እባካችሁን ሁላችንንም ያካትታል በጥንቃቄ ህይወታችንን መስመር ውስጥ አስገብተን መሻገር እንዳለብን አመላካች የሆነ ጊዜ ላይ ስላለን እንግዲህ እኛ መረጃዎቹን ወደ እናንተ አስተላልፈናል። ፓስተር በግሩም ሁኔታ ያለውን ነገር አስቀምጦልናል። እንግዲህ ያደራ መልእክታችንን ወደ እናንተ አሻግረናል። እንግዲህ እንደሰማነው ነው። ብዙ ማለትም ይቻል ነበር፣ ቢሆንም ሰዓት ስለሚገድበን በማምሻው ላይ በቀጥታ ስርጭት እንገናኛለን። ፓስተርም እንዳለን ኋላ ላይ ደግሞ በሌላ መረጃ ወደ እናንተ ብቅ ምንል ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር እንዲሆን እየተመኘን መልካሙን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።